ሲቀጥል እያነጫነጫት ነው። የሆነ በቃ ያላየችውን ነገር አየሁ ትላለች። የሆነ ነገር ይልኩላታል በቴሌግራም እነሱ የላኩላትን ብቻ ታምናለች። ምንም እኔ ልታዳምጠኝ አልቻለች። ከአሁን በኋላ ምንም ነገር ማከረር አያስፈልግም። አልፈሽ ተቀመጭ። ሱታ ጀራ ሄድ ማስተካከል ያለበት ነገር አስተካክሎ ይምጣ። ሌላ ወሬ አያስፈልግም። አግኝቼ ያለውን ነገር በስነስርዓት ምን ሆና እንደሆነ አወራታለሁ። እሷን ቢሆን ማለት ነው ባኔ ከሷ ጋር ስለያይ በሰላም ፈተን በሰላም የተለያየ ነው። ገባ ዛሬ ላይ ወጣ እንደዚህ ለምን እንዳለች ለምን እንዳወራኝ የሁሉ ፋይል ማውጣት ለምን እንዳስፈለገ እሷን በአካል እጅ ጠይቂያ የማረጋገጥ ይሆናል። ሰላም 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 ላይ መጥቼ ምንም ላወራ አልችልም እና ሩታ እያደረግሽው ያለሽው ነገር ትክክል አይደለም። ተመለሽ። አብርሽ ቡታጀራ ይሄድ፣ ነገሮችን አስተካክሎ ይምጣ፣ ሁሉም ነገር ጨርሶ ይምጣ። የተፈጠረው ነገር ቀለል አድርገሽ የሚካበር ነገር አለ የተፈጠረው። ምክንያቱም አብርሽ አሁን ለው ነገር አይደለም። የንግስታና የንግሱ ፋሚሊዎች እንኳን ደስ አላችሁ፣ አይዟችሁ፣ አትጨናነቁ። በደረሰን መረጃና በደወልንበት መሰረት አብርሽና ሩታ ምንም ይፈጠራል ብላችሁ አትሰቡ። እነሱ ሞቀ ቤታቸው ዘና ፈታ እያሉ ነው። ነገርን በአጭር ቀን ነገራቸውን ቁጭጭት አድርገው ስቀው ምን ብለው ይመጣሉ። ሰርግ ጠብቁ፣ በቅርብ ቀን ሰርግ ጠብቁ። ይሄ አቦካው የጋገረው ምናምን ዳር ይቀራል። አብርሽና ሩታ ደግሞ ወደፊት ማለት ነው። የኔ ንግስቷ አሁን የመረዳት ቻንሷ ጨምሯል። ነገሮችን ስታየው ከ5 ዓመት በፊት የተፈጠረ ነገር እንደሆነ ሁሉን ነገር ተረድታለች በድንገትም ቢሆን እና ሩታዬ ደግሞ ማለት አዲስ አበባ ነው ያደገችው እንጂ የቡታጀራን ብዙ ስላላደገችባቸው ብዙ ጊዜ ለሷ ያላቸውን እንትን አስተያየት እያያችሁት ነው። ብዙ አይደሉም ግን ብዙዎቹ ይወዷታል። ነገር ግን አብሮ ማደግና አብሮ አለማደግ ልዩነት አለው። ለዛ እንጂ እሷ የአዲስ አበባ ሰው ናት። አዲስ አበባን በጣም ኖራባታለች እና በዛ ምክንያት እሷ ሁሉ ነገሯ አዲስ አበባ ነው። ለዛ ነው ብዙ ዩቲዩበርም የሰፈር ሰውን ብድግ ብሎ ስለ ሩታ አንዳንድ ነገሮች መናገር እንትን የሚለው የሚደፍረው ለዛ ነው እንጂ ጠልተዋት አይደለም፣ አብራ ስላላደገች ነው። እና ላይክ ሰብስክራይብ አድርጉ። ቪዲዮውን ከመጨረሻው ወዳችኋለሁ። ኤፋን የምትሰርቡ ሰዎች ደግሞ ኤፋ ማለት ያው የአብርሽ ወንድም ነው፣ የሩታ ቀኝ እጅ ነው። ብዙም ሰው ላይ አትፍረዱ ለማለት አትፍረድ፣ ይፈረድብሃል። ኤፋ ያለው ራስን አስከብር፣ ሆም ጠጥበል፣ እሷንም አትስማት ያለበት ምክንያቱ ሁሉም ነገር አሳልፈህ እንትን አትበል እንደ ወንድ ሁን ለማለት ፈልጎ እንጂ ሩታ ረግጠህ ሂድ ማለት ሩታ ጋር ታይስማማ ሰርግ መሰረግ አይችልም። መጀመሪያ ታረዱ፣ ሰውን ትትረዱ፣ ኔጌቲቭን ብቻ አታውጡ። ሚስት ካላችሁ ሚስታችሁ፣ ቤተሰቦቻችሁ ከወደዳችሁ የሰው ልጅ ሁሉም ይወደኛል ብሎ ማሰብ አይቻልም። አብርሽ አሁንም እየተጎዳ ያለው አንድን ሰው የማላለ ማስከፋት ሲል አብሮ አደገ ያገር የሌ ብሎ ስልክን ቢያነሳላት አሁን እቺን ነፃነትን ያ ነገር እየጎዳው ነው እየመጣ ያለው ማለት ነው። ፋይል እያስቀመጠች ሴት ልጅ ከጠላች ማለት ነው ብዙ ነገር ነው የሰው ልጅ የምታረገው። ሴት አትጥላ። ከጠላይና ያንን ሰው መበቀል ከፈለገ ብዙ ነገር ማድረግ ትችላለች። ወንድ ልጅ ደግሞ ከጠላ ጠላ ነው፣ እንደ ጓደኛ ነው ያችን ሴት ማድረግ፣ እንደ ጎረቤትም ሆነ እንደ ማንኛውም ሰው ማቅረብ ይፈልጋል። ይሄ ነገር ነው አብርሽን እየጎዳው ያለው እንጂ ኤፋን አሁን ሩታን ጠልቶና ሩታ ላይ ሊፈርድ ፈልጎ አይደለም። ነገሩን መረዳት ያለብን በጥሩ ነገር ነው እንጂ ሩታን እንዴት ነው እንትና ተጫናት ብሎ የሚለው። ብዙዎቹ ሩታን አትስማት ብለዋል ብላችሁ በጣም ቶክቶክም ላይ ዩቲዩብም ላይ በጣም እያሽከበከባችሁት ነው። በጣም እንትን እያላችሁት እንደዛ አይደለም። ሩታ ማለት ኤፋ ማለት ነው። ኤፋ ማለት አብርሽ እውነት ለምን ብትሉ ይሄን ያልኩት በምክንያት በጣም ብዙ መስዋዕት ከፍሏል እኮ ኤፋ ለሩታ ፍቅር በጣም ብዙ ነገር አድርጓል። ወንድምና ወንድምን ለማጋጨት አረኔ እንደው ሰውን ለማጋጨት ለምንድን ነው የምትወጡት? ግን ይሄ ሚዲያ ግን ብዙ ነገር አለ ሰዎች እና ላይክ ሰብስክራይብ እያደረጋችሁ ሩታዬ ንግስቷ የኔ ንግስት የኔ የዋህ ማለት ነው ከሀወዳ ምንም እንደማይፈጠር እነግራችኋለሁ። እኔ በጣም ደስ ብሎኛል። ሩታዬ ከሀወዳ ያንንም ቪዲዮ መስራት የፈለገችው ድንገታዊ ሲሆንባት እሷም ደግሞ ማዳመጥ ስላልፈለገ እሷም በቪዲዮ ስለመጣች ለማስረዳት እና እሱ የሚናገረውን ነገር ለመጠበቅ ነበረ። ያን ነገር ደግሞ ተሷፍ የብዙ
የድሮ ነገር ምን እንደሆነ በትክክል በሰው ፊት ነው የሰማችው። በውስጥ ምን የምታውቀው ነገር ስለሌለ ያን ነገር ለማወቅ ፈልጋ እንጂ አብርሽና ሩታ እንዲጣሉና ትዳሯን ለመበጥበጥ አይደለም። ይሄን ነገር እየመረራችሁም ዋጡት። የነፂም አድናቂን ተብላችሁ ተፈጥራችኋል። አንዳንዶች ደግሞ አብርሽና ሩታ አብረው እንዲሆኑ የማትፈልጉ ሰዎችም አላችሁ። ያም ደግሞ እንደዛ አይደለም ነገሩ። ሩታ ይሄንን ቪዲዮ ለመስራት የተገደደች ብዙ ሰው ፈርዶባታል። ለምን አዋጣች ሚዲያ በውስጥ ለምን አይፈቱም ለምንድን ነው ምናምን ያላችሁ ሰዎች በጣም አላችሁ። ይሄን ያወጣችበት ምክንያት ድንገታዊ ዱብዳ ሲሆንባት ነው፣ በማታውቀው ነገር ስለመጣባት እንጂ ትዳሯን ምናምን እሄዳለሁም ብላ ያለችው እሱን የእሱ ማንነት ለማየት እንጂ ከቤቷ ወጥታ ለመሄድ አይደለም። ጭራሽ ቡታጀራ ለመሄድ እሷ ትንሽ ጊዜ ይቀራታል። የሆነ ማረግ የሚባል ነገር አለ። የሆነ የሀገራችን በዓል የሚባል ነገር አለ። በሀገራችሁ አይዲያ ነው የሚባለው እድር ላይ ብዙ ነገር ይካተታል እና ያ ነገር ስለሚያግዳት እሷን ቤተሰቦቿን በስልክ በሆነ ነገር በብዙ ተጠቅማለች እንጂ የመሄዱ አላማው ትንሽ ጠበብ ያለ ነው እና ብዙዎቻችሁ እየፈረዳችሁባት ነበር ብዬ ነው። እና ደግሞ አንዳንድ ደግሞ ለምን ቤተሰቦችሽን ሄደሽ አትጠይቂም ለምን አትሄጂ የምትሉ ሰዎች አላችሁ። ግን እናንተ ግን ቤተሰብ በስነ ስርዓት ድሮ ኩሎን ወልዳችሁ ከብዳችሁ ያላችሁ ወላ ዝም ብላችሁ ከጓዳና ግብታችሁ ነው እየኖራችሁ የነበረው? ማለት ሰው ልጅ እኮ በአገሩ እድር ለማግባት ከፈለገ ቤተሰብ ተለምኖ ምላሽ ታይመለስ ወደ ዛቢያ ቤተሰብ ቤትና ቤተሰብ ቤት አትነድም። እንደው መቼም ሁላችንም ተለምነን ቀለበት አድርገን ያላገባን ሴቶች እንግዲህ ላናቅ እንችላለን። እንደዚህ አይነት ሴት ደግሞ ያገባ ሴት ደግሞ ይገባኛል። አሁን ሩታ ለምን አልሄደችም ብዬ አልናደድም። አቃሏ ባህሉን እና እንደዛ የሷ ላይ የምትፈርዱ ቤተሰቧን ንቃ የምትሏላችሁ። ቤተሰባት ንቅም ሩታ ጭራሽ ሰውን የምንቅ ሴት አይደለችም። የዋ ሴት ናት። ለዛም ነው የሚጠቀሙባት። ለዛም ነው ማንም ይሸቅልባት። በእውነት እንደ ሀቅ እናውራ። ቤተሰብን የሚንቅ ሰው የለም ሲጀመር። አንድ ፍቅር አለች ሄደች፣ ቤተሰብ አንፈልግም አሁን አታገቢም አሉ፣ ስራሽን ስራ ያሉ፣ ስራሷ ደግሞ አፈቀረች። ካላስ ይሄ ነገር ተፈጠረ፣ በመሃል የማይሆን ነገር ተፈጠረ፣ ወጣች ከቤት። ይሄ ነገር ዘላለም እንደ ያሰድባታል። አንድ ንጹህ ፍቅር ማቅረብ። ኧረ ሰዎች እንደው ግን ክፋትና ሰውን ማባላት ብቻ ነው ዛሬ ሚዲያ ላይ ታዋቂ መሆን የሚቻለው። ለምንድን ነው ግን? እና ኤፋን ነገር ለማውራት ፈልጌ ነበር የመጣሁት። ወደ ላሙድ አስገባችሁኝ። ኮሜንታተር ላይ ያየሁ ነው ቤተሰቧን ታክብር ምናምን እያላችሁ ማለት ነው። ቤተሰብን በጣም ነው የምታከብረው፣ በጣም ነው የምትጠቅመው። ደግሞም ቁጭ አድርጋ እናትና አባቷን ይዛለች። ለእናንተ ሁሉም ነገር መውጣት የለበትም። ልሽ ሩታ ማለት እኮ በአሁን ሰዓት ከአረብ ሀገር ሴት በላይ እኮ ነው ደሞዝ ያላት። ቤተሰቧንም የፈለገችውን እያደረገች እየኖረች እኮ ነው። በቃ ሰው ምን ሰራው ለምን ለመኖር እኮ ነው። ብዙዎቻችሁ እኮ እየሰደባችኋት እያየሁ ነው። እና ኤፋንም የምትፈርዱበት ሰው ንግግር እንጂ ሩታን ጠልቶ አይደለም። ሩታን አይጠላትም፣ ይወዳታል። የወንድሙ ሚስት ናት። ቅድሚያ ቦታ ያለው ኤፋ ነው። ፍቅሯንስ እንድትቀበል ያደረገው ኤፋ አይደል እንዴ? እና ምን እንረሳለን? ውለታ እኮ አይረሳም። ኤፋ እሷ አጠላው ምንም ብትሉ አጠላው ወንድሙ ነው። እና ብዙዎቻችሁ ከጎና የሆናችሁ በጣም እናመሰግናለን። ብዙዎቻችሁ የምትወዷት በጣም ብዙ አላችሁ። እናንተ የሩታዬ ቀኝ እጅ ናችሁ። እናንተ በጣም እናመሰግናለን። እኔም የፋፊ የሩታዬ እናት በሉኝ፣ ታላቅ እህት በሉኝ፣ ምን በሉኝ፣ በሩታ አልደራደርም። አዎ። እና አብርሽም አሁን ሁሉን ነገር እንትን ለማለት ያነጋገር ችግር እንጂ ያለ መረዳት ብቻ አይደለም። እና የሆነ አልሸነፍ ባይ የሚባል ነገር አለና ልቡ ላይ ያ ነገር ነው። ታረዱት ለማለት ነው። እኔ ዛሬ የመጣሁት እንግዲህ እኔ በውስጥ የተረጋጋሁትን ነገር ስላለ ነው። ነገሮችን ሚዲያ የወጡበት ምክንያቶችን ስለሰማሁኝ አሁን ምንም እንደማይፈጠር እርግጠኛ ነኝ እኔ ማለት ነው። ሚዲያ የወጡበት ነገሮች አብርሽም ሩታም ያለ መነጋገር ችግር እንጂ ነገሩን በውስጥ አለመፍታት አይደለም። ማለት ድንገታዊ ሲወርድ እሷም ቶሎ ብላ ወደዛ ያወጣችው እውነታውን ለማወቅ እና እንዴት ስሙን የዚህን ያህል ታጠፋለች ብላ እሷም ያነ ስሜት ነበር የተሰማት። እውነት ሆኖ ይገኛል ብላ ሳይሆን እንዴት የዚህን ያክል ተወራርታ ስሙን ታጠፋለች ብላ ነበር።
ያን ነገር ያመጣችው። ነገር ግን ነገሩ ሌላ ሆኖ ስለተገኘ አሁን ግን ሁሉም ነገር በውስጥ ይፈታል። አትጨናነቁ ለማለት ነው። ላይክ አድርጉ።